ሲምፕሰንስ የተባለው አኒሜሽን እንደሚታወቀው ወደፊት የሚፈጠረውን በመናገር ይታወቃል። ከትራምፕ ምርጫውን ከማሸነፍ ጀምሮ ሌሎች በ2026 ላይ ይፈጠራል ብለው የተናገረው አስፈሪ ነገሮችን የምናይ ይሆናል። በመጀመሪያ ላይ በ2026 ይፈጠራል ብለው ከተናገሯቸው ነገሮች አንዱ አሜሪካ ግሪንላንድን ትወስዳለች የሚለው ነበር። ሆመር የተባለው ገጸ ባህሪ የለበሰው ቲሸርት ላይ ዓለምን እየበላት ያሳያል። የበላው ክፍል ግሪንላንድ የሚገኝበት ተመሳሳይ ካርታ ነው። በጽሑፉ ላይም እኛን ለማስቆም ሞክሩ ይላል። ታዲያ በ2026 ይሄ የካርቶን ቀልድ ወደ እውነታ ተቀይሯል። የአሜሪካን ፕሬዝዳንት ለአሜሪካ ደህንነት ሲባል ግሪንላንድን መቆጣጠር እንዳለባቸው ተናገረ። በሰላም ግሪንላንድን መቆጣጠር ካልቻሉ በጉልበት እንደሚቆጣጠሩት ተናገሩ። የግሪንላንድ ዜጎችን ባለመስማማታቸው የግሪንላንድ ጠቅላይ ሚኒስተሩን በቁጥጥር ስር በመዋል ግሪንላንድን ተቆጣጠረ። ይህም አኒሜሽን ከ20 ዓመት በፊት ይሄ እንደሚፈጠር ተናግሮ ነበር። በሁለተኛ ላይ ደግሞ በ2026 አሜሪካ በጣም ከባድ የሆነ ቅዝቃዜ የቀላቀለ አውሎ ንፋስ እንደሚኖር ነው። በረዶ የቀላቀለው ዝናብ በጣም ከባድ ስለነበር ተማሪዎች እንኳን ትምህርት ቤት ውስጥ ይቆያሉ። የከተማው መብራት በጠቅላላ ይጠፋል። አሁንም በጃንዋሪ 2026 በረዶ የቀላቀለ ከባድ አውሎ ንፋስ አሜሪካ ውስጥ ይከሰታል። ቴክሳስ እና ካሮላይና የኤሌክትሪክ አገልግሎት ሙሉ በሙሉ ይቋረጣል። በሚሊዮን የሚቆጠሩ ሰዎች ካለማሞቂያና ኤሌክትሪክ በዚህ ቅዝቃዜ ለቀናቶች ቆይተዋል። ሰዎችም መኪናቸው ውስጥ ለቀናት ለማደር ተገደው ነበር። ሲምፕሰንስም ይሄ መቼ እንደሚፈጠር ሳይቀር ተናግሮ ነበር። በቀጣይ ላይ ደግሞ የሰብማሪን መስመጥ ይገኛል። በ2006 የተለቀቀው ይህ ኤፒሶድ ሆመር የተባለው ገጸ ባህሪ በሰብማሪን ውስጥ እየተጓዘ ነበር። በመሃልም በጣም ስምጥ ስለሄደ መመለስ ይከብደዋል። ኦክሲጅንም በፍጥነት ማጣት ጀመረ። በተመሳሳይ በትክክለኛ ዓለም ላይ እንደዚህ አይነት ነገር በኦሽን ታይታን ሰብማሪን ተፈጥሮ ነበር። ሀብታም ሰዎች የታይታኒክን የሰመጠ መርከብ ለማየት ብዙ ገንዘብ ከፍለው የሙከራ ሰብማሪን ውስጥ ይገባሉ። እንደምትመለከቱትም ሰብማሪኑ በትንሽ መቆጣጠሪያ የሚሰራ ሲሆን ምንም የልምምድ ሙከራ አልተደረገለትም ነበር። ወደ ውሃ ውስጥም ከገቡ በኋላ ኦክሲጅን አጥሯቸው ሕይወታቸው ያልፋል። ሲምፕሰንስም ሀብታም ሰዎች ታይታኒክን ለማየት ሕይወታቸውን አደጋ ላይ እንደሚጥሉ ተናግሮ ነበር። በመጨረሻ ላይ ደግሞ የሕፃናት ልጆች ባህሪ መተርጎም ያለ። ይህም በ2026 የተፈጠረ ሲሆን የሲምፕሰን አኒሜሽን ግን 1992 ላይ ይፈጠራል ብሎ ተናግሮ ነበር። በኤፒሶዱ ላይም የሆመር ወንድም ገንዘብ መስራት ይፈልግ ነበር። እናም የወንድሙ ልጅ ስታለቅስ ሲያያት ትልቅ ሐሳብ ይመጣለታል። እሱም የሕፃናትን ድምፅ እየሰማ የሚተረጉም መሳሪያ ይፈጥራል። ማሽኑም የሕፃናትን ለቅሶ ወደ ትክክለኛ እንግሊዘኛ ቃላቶች ይተረጉማል። ለወላጆቹም ከራቦና ዳይፐር መቀየር ካለበት ይነግራቸዋል። ይህንን የፈጠረውም የሆመር ወንድም ሚሊዮነር ይሆናል። በ1992 ይህ አስቂኝ የአኒሜሽን ፈጠራ ነበር። ነገር ግን በ2026 በትክክለኛ ይፈጠራል። የኤአይ ድርጅት የሕፃናት ለቅሶ የሚያነብ ኤአይ አፕሊኬሽን ይፈጥራሉ። ወላጆችም በአሁን ጊዜ ለዚህ አፕሊኬሽን በየወሩ ብር እየከፈሉ ይጠቀሙበታል። የአንድ ልጅ ለቅሶን በመስማት ልጁ ምን እንደጎደለውና ምን እንደሚፈልግ ይነግራቸዋል። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እያደረጋችሁ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።